ስለ አክሱም በጣም የሚያናድ መረጃ ይዤላችሁ መጥቻለሁ። በአክሱም በዛሬው ዕለት አንድ አሳፋሪ ውሳኔ በአክሱም ከተማ እስላማዊ እንቅስቃሴዎችን የሚገድብ ውሳኔ ተላለፈ። ስብሰባው ምንም እንኳን የተጠራው በጸጥታ ኃይሎች ቢሆንም በዋናነት የመሩት ግን ርዕሰ አድባራት ገዳማት አክሱም ጽዮን አስተዳዳሪ ነበሩ የተባለ ሲሆን በዕለቱ ከተወሰኑ ውሳኔዎችና እጅግ አደገኛ ከሆኑ ውሳኔዎች መካከል በአክሱም በሚገኙ ማንኛውም አይነት ትምህርት ቤቶች ሂጃብ መልበስ በይፋ መታገዱ ተገልጿል። በተጨማሪም በአክሱም ከተማ ለዘመናት ሲሰራበት የነበረው ጁምዓ ሰላት በሹቅ መስጂድ እንዳይሰገድ በይፋ መታገዱ የተገለጸ ሲሆን ከዚህ በላይ ምን እንደምንጠብቅ እኔ እንጃ ወላሂ። የአክሱም ሙስሊሞች ላይ እየተፈጸመ ያለው ተደጋጋሚ የሰብአዊ መብት ጥሰት በጥብቅ እያወገዝ በአክሱም ከተማ ሙስሊሞች ላይ የተፈጸመው የመብት ጥሰት ለመፍታት እየሰራ መሆኑ የፌደራል መጅሊስም ገልጿል። ስለ አክሱም በጣም የሚያናድ መረጃ ይዤላችሁ መጥቻለሁ። ይሄ ቪዲዮ ለብዙ ሙስሊሞች በአስቸኳይ መድረስ ስላለበት ይህን ቪዲዮ ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ማቀርብላችሁ መረጃ አዳምጡኝ። መረጃውን ሃሩን ሚዲያ በፌስቡክ ፔጁ ያጋራ ሲሆን ማለትም ሰኞ ሚያዝያ 12 ነው። አክሱም ከተማ ወቅታዊ ጉዳዮችን አስመልክቶ በዛሬው ዕለት ስብሰባ የተደረገ ቢሆንም በከተማ የእስልምና እምነት ተከታዮች ላይ አዳዲስና አፋኝ ውሳኔዎችን በማሳለፍ ተጠናቋል ይላል። በአክሱም ከተማ በዛሬው ዕለት ቀኑን ሙሉ በዝግ የተካሄደውን እና በከፍተኛ ማስፈራሪያ የታጀበው ስብሰባ መካሄዱን የዓይን እማኞች ገለጹ። ስብሰባው በጸጥታ ቢሮ የተጠራ ቢሆንም በዋናነት የመሩት የርዕሰ አድባራት ወገዳማት አክሱም ጽዮን አስተዳዳሪ ነቡረ እድ ጎደፋ መርሃ ሲሆኑ ከመንግስት ወገን ምክትል ከንቲባ አበበ፣ የጸጥታ ዘርፍ ምክትል ኃላፊ ቴዎድሮስና የከተማ ፖሊስ አዛዥ ኮማንደር ተስፋዬ መገኘታቸው ታውቋል። የስብሰባው ዋና ዓላማ የአክሱም ከተማ ውሳኔ ሰጪ አካል አንድ የእምነት ተቋም መሆኑን ለማሳየትና ሙስሊሙ ማህበረሰብ በፍርሃትና በጭንቀት ውስጥ ሆኖ ስለ መብቱ እንዳይጠይቅ ለማድረግ ያለመ እንደነበር ተገልጿል። በስብሰባው ላይ የቀረበው ሰነድ በከተማዋ የእስልምና እምነት እንቅስቃሴን በእጅጉ የሚገድቡ ነጥቦችን የያዘ ነው የተባለ ሲሆን ከመመሪያዎቹ መካከልም አክሱም የምትመራው በሀገሪቱ ህገ መንግስት ሳይሆን በነቡረ እድ ትዕዛዝ መሆኑ ተገልጾ የሙስሊሙ ማህበረሰብ ይህንን እንዲቀበል ተገዷል። እንዲሁም በስብሰባው ላይ ያልተጋበዙ ወጣቶች በብዛት በመግባት በሙስሊሙ ተወካዮች ላይ ከፍተኛ ማስፈራሪያ ሲደርሱ እንደነበረም የዓይን እማኞች ገልጸዋል። ከውሳኔዎቹ ውስጥም አንደኛ፣ በትምህርት ቤቶች ሂጃብ መልበስ በይፋ ታግዷል። ለዘመናት ሲሰራበት የነበረው የጁምዓ ሰላት በሹቅ መስጂድ እንዳይሰገድ መታገድ፣ በከተማዋ በኪራይ ቤቶች ላይ የሚገኙ መስጂዶች በሙሉ እንዲዘጉ ታዟል። የአዛን ጥሪ በድምጽ ማጉያ ስፒከር መጠቀም ፍጹም መከልከሉን፣ አስክሬን ይዞ ወደ መቃብር በሚሄድበት ወቅት በአስፋልት መንገድ መጠቀም ተከልክሎ በአማራጭ መንገዶች እንዲዞሩ ታዟል። የስብሰባው አመራር አካላት እነዚህን አፋኝ ውሳኔዎችን የያዘውን ሰነድ ለሙስሊም ተወካዮች የሰጡ ሲሆን ተወካዮቹ ሰነዱን ተወያይተንበት እንፈርም ዘንድ ኮፒ ይሰጠን የሚል ጥያቄ ቢያቀርቡም አመራሮቹ ለሚዲያና ለሌሎች ወገኖች ታስተላልፉታላችሁ በሚል ሰነዱን እንደከለከሏቸው ታውቋል። ይልቁንም ነገ ሚያዝያ 13 ቀን ማለትም ማክሰኞ ማለት ነው የማህበረሰቡ ተወካዮች ማህተማቸውን ይዘው በመቅረብ በግዳጅ እንዲፈርሙ ትዕዛዝ ተሰጥቷል። በመሆኑም ሁኔታው ለአክሱም ሙስሊሞች ህይወትና ደህንነት አደጋ ደረጃ ላይ የደረሰ በመሆኑ መላው የኢትዮጵያ ሙስሊምና ዓለም አቀፍ የሰብአዊ መብት ተሟጋቾች ትኩረት እንዲሰጡት ጥሪ ቀርቧል። ከዚህ በላይ ምን እንደምንጠብቅ እኔ እንጃ ወላሂ። ይሄን ያህል በግድ መፈረም በግድ በቃ አዛን ማለት መከልከሉን በግድ እንዲስማሙ እያደረጓቸው ነው። ምን እንደምንጠብቅ ምንድነው ምን እስኪሆን ነው የምንጠብቀው የሚለውን ሁላችንም እስቲ እናያለን። ይህ የተቀነባበረ ነገር ወዴት እንደሚያስኬድም አብረን ምን ይሆናል። በአስቸኳይ መፍትሄ እናገኛለን ኢንሻአላህ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። በአክሱም ሲደረግ የነበረውን ስብሰባ ሁላችንም በጉጉት ስንጠብቀው የነበረ ነው። እንግዲህ ዛሬ በተለያዩ ቤተክርስቲያን ኃላፊዎች ሲመራ የነበረው ይሄ ስብሰባ የጸጥታ ዘርፍ ኃላፊዎች፣ የከተማው ምክትል ከንቲባ፣ የተለያዩ የፖሊስ አካላቶች ተገኝተውበታል። እንግዲህ በዚህ ስብሰባ ላይ ሙስሊሞችን ሲያንገራግሩ ውለዋል እንደለመዱት ማለት ነው። የተለያዩ ማዕቀቦችንም ጥለዋል። እንግዲህ ከነሱ መካከል የአክሱም ሙስሊሞች ሰው ሲሞትባችሁ ሬሳ በአስፋልት ላይ ይዛችሁ ማቋረጥ አትችሉም፣ ሌላ ተለዋጭ መንገዶችን ተጠቀሙ ይላል። ሌላኛው ደግሞ ለጅማዓ ሰላት የምትጠቀሙባቸውን እያንዳንዱ መስጊዶች መዝጋት አለባችሁ። ሌላኛው ደግሞ ሙስሊም ተማሪዎች እህቶቻችን ሂጃብን ለብሰው በትምህርት ቤቱ እጥር ግቢ ውስጥ መታየት አይችሉም የሚል ሀገር ውጡልን፣ ሀገራችሁን ለቃችሁ ቀያችሁን ለቃችሁ ተሰደዱ የሚል አይነት ነው
እና በሹቅ የሚገኙ የተለያዩ ድርጅቶቻቸውን መዝጋት እንደማይችሉ አንገራግረዋል ማለት ነው። ያንንም በወረቀት አስፍረው ግልባጭም አልሰጧቸውም። ራሳቸው ያወጡትን ህግ በራሳቸው ፈርመው አጽድቀዋል ማለት ነው። እንግዲህ እነዚህ ጽንፈኛ የሆኑ አካላቶች በዚህ ሰው የሚመሩ ናቸው ማለት ነው። በመንግስትም እንደማይመሩ አክሱም በመንግስት እንደማትመራ በእኛ ነው የምትመራው ብለውም ሲዝቱ ውለዋል ማለት ነው። እንግዲህ ኢንሻአላህ እናንተም እንደዚህ አይነት ጭቆናና በደልን ካሰፈናችሁ እኛ ደግሞ ፍትህን የምናሰፍንበትን መንገድ ሁላችንም እንመካከራለን ማለት ነው። ወንድሞቻችን እየተጨቆኑ እየተበደሉ በሀገራቸው ላይ ይህ ሁሉ ግፍና በደል መስጊድ እየተዘጋ እህቶቻችን ከትምህርት ቤት እየተገፉ እንደዚህ አይነት ጭቆናና በደልን አንቀበልም። ይህንን ፍትህ አንድ ላይ ሆነን እኛ ሙስሊሞች እናሰፍናለን። የጨቋኝን ስለ አክሱም ሙስሊሞች አዲስ ነገር ተሰምቷል። ሪፖስት ኮፒ ሊንክና ሼር ያጋሽ ተከታተሉ። እንግዲህ በአክሱም ከተማ ሙስሊሞች ላይ የተፈጸመው የመብት ጥሰት ለመፍታት እየሰራ መሆኑ የፌዴራል መጅሊስም ገልጿል። እንግዲህ ደስ የሚል ጅማሩ ነው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ኢብራሂም ቱፋ የአክሱም ከተማ ሙስሊሞች ወቅታዊ ሁኔታ አስመልክቶ መልእክት አስተላልፈዋል። መልእክት ያስተላለፉት ፕሬዝዳንቱ ትግራይ በአቃፊነቷ የምትታወቅና እንዲሁም ደግሞ ሰሃባዎችን በፍትህ ተቀብላ ያስተናገደች ንጉስ ያፈራች መሆኗን አንስተዋል። ይሁንና በአክሱም ከተማ ሙስሊሞች ላይ የተፈጸመው የመብት ጥሰት ያንን ታሪክ የማይገልጽ መሆኑን ጠቁመዋል። ችግሩን ለመፍታት ከትግራይ ክልል መጅሊስና እንዲሁም ደግሞ ከትግራይ ክልል ጊዜያዊ አስተዳደር ጋር በጋራ እየተሰራ መሆኑንም አብራርተዋል። ችግሩን በሰላማዊ መንገድና እንዲሁም ደግሞ በውይይት ለመፍታት ማለት ነው ጥረት እየተደረገ መሆኑን የገለጹት ፕሬዝዳንቱም በቅርቡ መፍትሄ ይመጣል ብለው እንደሚያምኑም ተናግረዋል። ጅማሮው ደስ ይላል። አሁንም ቢሆን ግን ፍትህ ለአክሱም ሙስሊሞች በአዲስ መረጃ መልሳለሁ። የአክሱም ሙስሊሞች ላይ እየተፈጸመ ያለው ተደጋጋሚ የሰብአዊ መብት ጥሰት በጥብቅ እያወገዝ መንግስት ጉዳዩን በትኩረት ተመልክቶ የአክሱም ሙስሊሞች ከተደጋጋሚ ጥቃት እረፍት የሚያገኙበት ጊዜ ቅርብ እንዲያደርግልን በአክብሮት ለመጠየቅ እንወዳለን። በአክሱም ከተማ እስላማዊ እንቅስቃሴዎችን የሚገድብ ውሳኔ ተላለፈ። በትግራይ ክልል አክሱም ከተማ በትላንትናው ዕለት በወቅታዊ ጉዳዮች ቀኑን ሙሉ በዝግ ስብሰባ መካሄዱ ተገልጿል። ስብሰባው በማስፈራሪያ የታጀበ እንደነበረና አላስፈላጊ የሆኑ በርካታ ውሳኔዎች የተወሰኑበት እንደነበረ የዓይን እማኞች ለሀሩን ሚዲያ ገልጸዋል። ስብሰባው ምንም እንኳን የተጠራው በጸጥታ ኃይሎች ቢሆንም በዋናነት የመሩት ግን ርዕሰ አድባራት ገዳማት አክሱም ጽዮን አስተዳዳሪ ነበሩ የተባለ ሲሆን ከመንግስት ወገን ደግሞ ምክትል ከንቲባው እንዲሁም የጸጥታ ዘርፍ ምክትል ኃላፊ ስብሰባው ላይ ተገኝተው ስብሰባው መምራታቸው ተገልጿል። የስብሰባው ዋና ዓላማ የአክሱም ከተማ ውሳኔ ሰጪ አካል አንድ የእምነት ተቋም መሆኑን ለማሳየትና ሙስሊሙ ማህበረሰብ በፍርሃትና በጭንቀት ውስጥ ሆኖ ሳለ መብቱን እንዳይጠይቅ ለማድረግ ያለመ እንደነበረም ነው የተገለጸው። ስብሰባው ላይ የቀረበው ሰነድ በከተማዋ እስልምና ጉዳዮች ምክር ቤት የእኛን እምነት እንቅስቃሴ የሚገድብ ነጥቦችን የያዘ ሲሆን ከመሪዎቻችን መካከል አክሱም የምትመራው በሀገሪቱ ህገ መንግስት ሳይሆን በነቡረ እድ ትዕዛዝ መሆኑ ተገልጾ ሙስሊሙ ማህበረሰብ ይህንን አውቆ እንዲቀበል መገደዱ ነው የተገለጸው። ስብሰባው ላይ ያልተጋበዙ ወጣቶች በብዛት በመግባት ሙስሊም ተወካዮች ላይ ከፍተኛ ማስፈራሪያና ዛቻ ሲያደርሱ እንደነበረ የዓይን እማኞች የገለጹ ሲሆን በዕለቱ ከተወሰኑ ውሳኔዎችና እጅግ አደገኛ ከሆኑ ውሳኔዎች መካከል በአክሱም በሚገኙ ማንኛውም አይነት ትምህርት ቤቶች ሂጃብ መልበስ በይፋ መታገዱ ተገልጿል። በተጨማሪም በአክሱም ከተማ ለዘመናት ሲሰራበት የነበረው የጁምዓ ሰላት በሹቅ መስጂድ እንዳይሰገድ በይፋ መታገዱ የተገለጸ ሲሆን በከተማዋ በኪራይ ቤቶች የሚገኙ መስጂዶችም ሙሉ በሙሉ እንዲዘጉ እንዲሁም ከዚህ በኋላ በአክሱም ከተማ በስፒከር ወይም በማይክሮፎን አዛን ማውጣት ክልክል መሆኑ በይፋ መታገዱ ነው የተገለጸው። በተጨማሪ በአክሱም ከተማ የአንድ ሙስሊም አስክሬን ሽኝት ሲደረግ በአስፋልት ሳይሆን ውስጥ ለውስጥ ወይም አማራጭ መንገዶችን እንዲጠቀሙ ክልከላ መደረጉ ተገልጿል። ይህ ውሳኔ የአክሱም ከተማ ሙስሊሞች መብትን የሚረቅጥ ከመሆኑ ባሻገር ለዘመናት ተነፍገው የነበሩትን መብት ጠባብ የሚያደርግ መሆኑ የተገለጸ ሲሆን እዚህም በመላው ዓለም የሚገኙ እንዲሁም በተለይ ኢትዮጵያን ሙስሊሞች አክሱም ከተማ ሙስሊሞች ያሉበትን ሁኔታ ተረድተው መብቶቻቸውን ለማስከበር ድምፅ እንዲሆኗቸው ጥሪያቸውን አቅርበዋል። አክሱም ሙስሊም ማህበረሰብ ባለበት መከራና ፈተና እንዲሁ የሰውነት መብትን አጥቶ እምነቱን ፈጣሪው ጋር የሚገናኝበትን ሶላት መስገጃ ቦታ ተከልክሎ በአገሩ ላይ የሚኖር ማህበረሰብ ይሄንን ማህበረሰብ ከማሸማቀቅና ከማዋረድ የበለጠ ሐቂቃ እንደ መዋቅር እንደ መንግስት መክሰር መሸነፍ አለ ብያላምን። አክሱም ያለው ችግር የኔ ችግር አይደለም ብለን ስናምን ነው እኛ እንደ ሀገር የምንከስረው። የነሱ ጉዳይ መለከተንም ስንል ዛሬም ነገም እዚህ ሀገር ልትቀጥል የምትችለው በጋራ ስንኖር በጋራ እውቅና ስንሰጣጥ የሚመጣ ውጤት ነው ብዬ ነው የማምነው።
የኔ ችግር የዛ ችግር ነው፣ የኔ በጎነት ለዛ መልካም ውጤት ነው፣ የኔ ጉዳት ለሌላው ጉዳት ነው ብለን ማሰብ ካልጀመርን የግለኝነት ስሜት ይዘን በቡድን በሃይማኖት በብሔር መሰል ጉዳዮቻችን የምንወስዳቸው ሂደቶች ሁሉ ዋጋ ያስከፍሉናል።